ከ35 ቀን በላይ እየዘገየ የሚመጣ ፔሪድ ያላት ሴት የማርገዝ እድሏ ከሌሎች በጣም አናሳ ነው። ኦቭሌሽን ወይም እንቁላል የመውጣት እድሉ አናሳ ስለሆነ ይሄ ሲያጋጥም በተለይ 3 ተከታታይ ወራት ከ35 ቀን በላይ እየዘገየ ከመጣ የእንቁላል መቀነስን ሊያመለክት ይችላል። የታይሮይድ ሆርሞን ችግር፣ የፕሮላክቲን ሆርሞን መዛባት እንዲሁም የፒሲኦኤስ ምልክት ሊሆን ስለሚችል በ35 ቀን ፔሪድ ለምታይ ሴት አማካይ ኦቭሌሽን ብለን የምናስበው 14 ቀን ስንቀንስ ፔሪድ ከሚመጣበት 21ኛው ቀን አካባቢ ነው። ስለዚህ ፔሪድ ከጀመረበት ከ12 ከ14ኛው ቀን ጀምራ እስከ 23 24ኛው ቀን እነዛን ቀናት አንድ ቀን አልፎ አንድ ቀን ሙከራ ማድረጉ ጥሩ ነው። ግን 36 37 40 እያለ በጣም እየራቀ የሚመጣ ፔሪድ ከሆነ የሆርሞን ምርመራ አድርጉ፣ ያላችሁበትን ሁኔታ ወቁ። ከዛ በተጨማሪ ግን ጡት የምታጠባ ሴት ከሆነች ፔሪድ ሳታይም ሳታቀው ልታረግዝ ትችላለች። ሌላ ግን ጤናማ ሴት ጡት የማታጠባ የወሊድ መከላከያ የማትጠቀም ከሆነች ግን እና ፔሪዷ ከ35 ቀን ደጋግሞ በተለይ ከ3 ጊዜ በላይ ከዘገየ የሆርሞን ምርመራ ያስፈልጋል። የአባላዘር በሽታ ሲኖር ባልና ሚስት አብረው ይታከሙ የምንለው በግንኙነት ከአንዱ ወደ አንዱ የመተላለፍ እድል ስላለው ነው። ግን ከሐኪምነት በተጨማሪ የፖሊስነት ስራ እዚህ ላይ የምንሰራው በተለይ ሞኖጋመስ ሪሌሽንሽፕ ውስጥ ወይም ለብዙ ዓመት በትዳር የቆዩት መሀል በድንገት ለምሳሌ ጎኖሪያ ቢመጣ እንደዚህ አይነት ኢንፌክሽኖች በአንድ ሳምንት እስከ 3 ወር ባለው ጊዜ ውስጥ ሌላ ሰው ጋር ሂዶ ቺት ካልተደረገ በቀር ለምሳሌ 7 ዓመት 8 ዓመት በትዳር የቆዩ ሰዎች መሀል ላይ እንዲኖር አንጠብቅም። ስለዚህ ሴቱን ለምሳሌ ቢሆን ይሄን በሽታ ያገኘ ነው ባለቤትሽን ጥሪው፣ ይሄንን ሕክምና መውሰድ አለበት የሚለውን እናገራለን። አብዛኞቹ የአባላዘር በሽታዎች የሚባሉት ግንኙነት ከተደረገ በጥቂት በአንድ በሁለት ቀናት ጀምሮ እስከ 3 ወር ጊዜ ውስጥ ሊታዩ ይችላሉ። እንደ ጄኒታል ዋርት ያሉ ደግሞ እንደ ኪንታሮት ነው ከውጭ የሚወጡት በሂውማን ፓፒሎማ ቫይረስ የሚተላለፉት ብዙ ዓመታት ቆይተው ሊሆን ይችላል ምልክታቸው የሚታይ። ከርቤ የማህፀን ካንሰርን ለመፈወስ ለማዳን ያግዛሉ የሚል ጥያቄ ነው። እኔ እንግዲህ በዘመናዊ ሕክምና ነው የተማርኩት። ስለ ባህሉ ኮሜንት መስጠት ይከብዳል። ግን አንዳንድ ሪሰርች የተሰሩት ላይ ከርቤ የአፖፕቶሲስ ባህሪ እንዳለው አንዳንድ ሴሎችን የመግደል ባህሪ እንዳለው ጥናቶች ያሳያሉ። ወደ ዘመናዊ ሕክምና ስንመጣ 4 ደረጃዎች አሉት። ሰርቫይካል ካንሰር ወይም የማህፀን በር ካንሰር የምንለው ደረጃ 1 እና 2 ሲሆን በኦፕሬሽን በሂስቴሬክቶሚ ሙሉ በሙሉ የመዳን እድሉ በራዲካል ሂስቴሬክቶሚ ተስፋ ስላለው ወደ ሰርጀሪ ነው ደረጃ 2A ድረስ። ደረጃ 2B፣ ደረጃ 3፣ ደረጃ 4 ማለት ደግሞ ወደ ሳምባ፣ ወደ ጭንቅላት፣ ወደ ሆድ ዙሪያ ወደ ብዙ ቦታዎች ተሰራጨ ማለት ነው። ደረጃ 4 ማለት እንደዛ ሲሆን ኪሞ ሬዲዮ ቴራፒ ነው ማለት የጨረር ህክምና ማህፀን ውስጥ በሚገባው በሆድም ውስጥ ባለው እንዲሁም ኪሞቴራፒ ካንሰርን የሚገሉ መድኃኒቶች ናቸው እነዚህና የካንሰር ህክምና ላይ ኪዩሬቲቭ ኢንቴንት አለ። ይሄ ማለት ሙሉ በሙሉ ለማዳን የምንሰራው። ሁለተኛ ደግሞ ፓሌቲቭ ወይም ፓሌሽን የምንለው ላይ ቢያንስ ካንሰሩ የተሰራጨውን ቦታ እንዲቀንስና ለሰዎች ደግሞ ረዘም ያለ ጊዜ መግዛት ነው። ስለዚህ በኪሞቴራፒና በሬዲዮ ቴራፒ ለተሰራጩት የምናደርገው ያንን ነው። አንድ ሴት ሰርጀሪም ካረገች በኋላ ሰርቬላንሱ ይቀጥላል። የመጀመሪያ 2 ዓመት ፓፕስሚር በየ3 ወሩ እያሰራች ቀጥሎ ደግሞ 5 ዓመት ሲሆን በየ6 ወር ቀጥሎ በአመት አንዴ እየተባለ አንዴ ሰርጀሪ ሰራን ማለት ሰርቬላንስ ይቆማል ማለት አይደለም። ስለዚህ እንደዚህ አይነት ኢንፎርሜሽን ስትሰጡ ለምሳሌ በቀላሉ እንደዚህ የሚያድን ከሆነ እኮ ጥቁር አንበሳ ስንት ወር ነው አሁን ሬዲዮ ቴራፒ ወረፋ የሚጠበቀው? ልክ ነው ኢንፎርሜሽኑን ሼር ማድረጋችሁ፣ ግን በምን ያህል ሰው ተሞክሮ እውነታው ይሄ ከሆነ እኮ በቀላሉ በ10 ብር በ20 ብር በምንገዛው ነገሮች መዳን ከተቻለ በጣም ትልቅ ብስራት ነው እውነት ለመናገር። ግን አንዳንዴ ሶሻል ሚዲያ ላይ የምንነገራቸው ነገሮች ምን ያህል ተሞክረው የታዩ ናቸው የሚለውን ብናረጋግጥ ጥሩ ነው። ግን በአጠቃላይ ፓሌቲቭ ኬር ላይ ማለት ይሄ የተሰራጨ ተብሎ መድኃኒትና ጨረር ብቻ ነው ሌላ መፍትሄ የለውም የተባለው ላይ የተወሰነ ሪሰርቾችም ላይ ጠቀሜታ ስላለ አንድ ሴት በጎን ብትጠቀም በተወሰነ ዶዝ ሐኪሟን አማክራ ማህፀን ላይ የሚመጣ ጉዳት ላይኖር ይችላል። ግን ለመዳን ለሰርጀሪ እየጠበቃችሁ ላላችሁ ሰዎች ግን መጀመሪያ ሙሉ በሙሉ ካንሰሩ ያለበትን ቦታ በተቻለ መጠን በሰርጀሪ ማውጣት ይመጣል። ዶክተር ነፍሰ ጡር ነኝ፣ ጥሬ ስጋ በልቼ ቴፖርም ወይም ኮሶ ታየኝና ሰዎች ግን ሲነግሩኝ አናናስ የዱባ ፍሬ ቤት ውስጥ ነው እንጂ ማከም የምትችይው በህክምና
መድኃኒት አይሰጥም ለጽንሱ ሴፍ አይደለም ተባልኩኝ የሚል ጥያቄ ነው። በአጠቃላይ በእርግዝና ወቅት ጥሬ ስጋ መብላት አይመከርም። ከአስካሪስ ቴፖርም ከነዚህ ከትላትሎች በላይ ቶክሶፕላስሞሲስ ሌሎች ኢንፌክሽኖች አሉ ጽንስ ላይ ያፈጣጠር ችግር ድረስ ሊያመጡብን የሚችሉትና ጥሬ ስጋ አይመከርም። ግን አሁን ወደ ትላትሎቹ ስመጣ አንጀት ውስጥ ብዙ ሆኖ ሊያድጉ ይችላሉ እና ይሄ ደግሞ የልጅ ኪሎ በጣም እንዲቀጭጭ ምጥ ያለ ቀን እንዲመጣ እናት ደም ማነስ እንዲይዛት ብዙ የራሱ ኢፌክት ስላለው የዓለም ጤና ድርጅትም ዲዎርሚንግ ዲዩሪንግ ፕሬግናንሲ ይመክራል። ለምሳሌ ሜቤንዳዞል፣ ፕራዚኳንቴል፣ ኒክሎሳማይድ ይሄንን ግን ሐኪማችሁ ነው የሚመርጠው። ያለ ሐኪም ትእዛዝ ፋርማሲ ሄዳችሁ እንድገዙ ሳይሆን ይሄን ምልክት ካያችሁ የሚከታተላችሁ ዶክተር ጋር ተመካከሩና ለነፍሰ ጡር ሴፍ የሆነ ምን ማድረግ የሚችላለን የሚለውን ነገር ፕላን አውጡ። ሴቶች ላይ የሚታይ ከእድሜ በፊት እንቁላል መቀነስ በተለይ መውለድ አቅቷቸው ለምርመራ ሲመጡ ነው ብዙ ጊዜ የምናየው። ፕሪማቹር ኦቬሪያን ፌለር እንለዋለን። ከ40 ዓመት በፊት የወር አበባ ሲቆም፣ ድንገት ግን አይቆምም። መጀመሪያ የፔሪድ መቀነስ ማነስ፣ ወር 2 ወር መዝለል፣ የማህፀን ፈሳሽ መድረቅ፣ ለግንኙነት ፍላጎት መቀነስ፣ ሆት ፍላሽ ደግሞ የምንለዋለን እንደ ሙቀት እየመጣ የሚወብቅ ደግሞ ሰውነት ላይ የሚታይ ምልክቶች ይኖራሉ። ስለዚህ ሴቶች ይህንን ምልክት ስታዩ ወደ ሐኪም በመሄድ የእንቁላል መጠን ምርመራ፣ አንቲሙሌሪያን ሆርሞን የምንለው አለ፣ ኤፍኤስኤች ሆርሞን፣ የማህፀን አልትራሳውንድ በማሰራት ምልክቶቹን ስታዩ ቶሎ ወደ ሐኪም ወደ ዶክተር ለመሄድ ሞክሩ። አንዴ እንቁላል ካለቀ በኋላ መመለስ አንችልም። እሱ ያው የፈጣሪ ስጦታ ነው። ፈጣሪ ሲሰጥ የሚሰጠው ነው። የእንቁላል መጠንኛ ካለው ላይ ብቻ ነው። የእትብት መጠምጠም ከእናትየዋ አተኛኘት ጋር አይገናኝም ካለ ምክንያት ይመጣል የሚል ጥያቄ አለ። እሱን መልሳለሁ። ሰላም፣ እንዴት ናችሁ? እንግዲህ የእትብት መጠምጠም አንገት ላይ ያው ብዙ ይህ ነው የሚባል አንድ ምክንያት የለውም። ነገር ግን ልጅ እስከተንቀሳቀሰ ድረስ ልጁንና እንግዲህ ልጁን የሚያገናኘው እትብት ልጁ በራሱ በእጁ በእግሩ በተለያየ ሰውነት ክፍሉ አንገቱ ላይም የተለያየ ሰውነት ክፍልም ላይ ወስዶ ሊጠመጥመው ይችላል። እንግዲህ ይሄ እንዳልኩት አንድ 20-30% እርጉዞች ላይ ሊያጋጥም የሚችል ችግር ነው። አብዛኛውን ጊዜ ምንም የተለየ ችግር አያመጣም። አመሰግናለሁ። ከማህፀን ውጭ እርግዝና ማንኛውም ሴት ላይ ሊያጋጥም ይችላል። እንግዲህ ከማህፀን ውጭ እርግዝና ከ1 እስከ 2% ሴቶች ላይ ይከሰታል። ይሄ ማለት ከ100 ሴቶች 1 ሴት ወይ 2 ሴት ላይ ሊከሰት ይችላል። እነዚህ ሁሉም ሴቶች ላይ የመከሰት እድል አለው። በተለይ ሁኔታ ግን ከዚህ በፊት ከማህፀን ውጪ እርግዝና አጋጥሟቸው የሚያውቅ ሰዎች፣ የማህፀን ቱቦ ኦፕሬሽን ተደርጎላቸው የሚያውቅ ሰዎች፣ የማህፀን ኢንፌክሽን ተደጋጋሚ የታመሙ ሰዎች፣ የማህፀን ኦፕሬሽኖች ያሏቸው፣ የማህፀን ቲቢ፣ ኢንዶሜትሪዮሲስ የሚባሉ በሽታዎች ያሏቸው ሰዎች ከሌላ ሰው በተለየ ሪስኩ ሊጨምር ይችላል። ምንም ምልክት ላይኖረው ይችላል። እንግዲህ በእርግዝና ጊዜ የሚመጣ ደም ግፊት ከግፊቱ ከፍ ማለት ውጪ ይሄ 140 በ90 እና ከዛ በላይ መሆን ውጪ እናትየዋ ላይ የሚሰማ ምንም አይነት ስሜት ላይኖር ይችላል። ይሄ ሲባል ምንድነው? በተለምዶ ይሄ ራስ ምታት፣ እይታ ብዥ ማለት፣ ደረት የመውጋት፣ እዚያ አንገት ጨምድዶ የመያዝ ብለን የምንላቸው ምልክቶች ሳይኖሩ ደም ግፊት ሊኖር ይችላል።